በይሁዳ ነገሥታት በዖዝያን፣ በኢዮአታም፣ በአካዝና በሕዝቅያስ ዘመን የአሞጽ ልጅ ኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ራእይ። እምቢተኛ ሕዝብ። ሰማያት ሆይ ስሙ፣ ምድር ሆይ አድምጪ። እግዚአብሔር እንዲህ ሲል ተናግሯልና፣ ልጆች ወለድኩ አሳደግኳቸው፣ እነርሱ ግን አመጹብኝ። በሬ ጌታውን፣ አህያ የባለቤቱን ጋጥ ያውቃል። እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። እናንተ ኃጢአተኛ ሕዝብ፣ በደል የሞላበት ወገን፣ የክፉ አድራጊ ዘር፣ ምግባረ ብልሹ ልጆች ወዮላችሁ። እግዚአብሔርን ትተዋል፣ የእስራኤልን ቅዱስ አቃለዋል፣ ጀርባቸውንም በእርሱ ላይ አዙረዋል። ለምን ዳግመኛ ትመታላችሁ? ለምንስ በአመፅ ትጸናላችሁ? ራሳችሁ በሙሉ ታሟል፣ ልባችሁ ሁሉ ታውቋል። ከእግር ጥፍራችሁ እስከ ራስ ጠጉራችሁ ጤና የላችሁም። ቁስልና አባጭ እንዲሁም እዥ ብቻ ነው። አልታጠበም፣ አልታሰረም፣ በዘይትም አልለዘበም። አገራችሁ ባድማ፣ ከተሞቻችሁ በእሳት የተቃጠሉ ይሆናሉ። ዓይናችሁ እያየ መሬታችሁ በባዕድ ይነጠቃል፣ ጠፍም ይሆናል። የጽዮን ሴት ልጅ በወይን አትክልት ውስጥ እንዳለ ዳስ፣ በዱባ ተክል ውስጥ እንደሚገኝ ጎጆ፣ እንደተከበበም ከተማ ተተወች። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን፣ ገሞራንም በመሰልን ነበር። እናንተ የሰዶም ገዦች የእግዚአብሔርን ቃል ስሙ፣ እናንተ የገሞራ ሰዎች የእግዚአብሔርን ሕግ አድምጡ። የመሥዋዕታችሁ ብዛት ለእኔ ምኔ ነው? ይላል እግዚአብሔር። የሚቃጠለውን የአውራ በግና የሰቡ እንስሳትን ስብ ጠግቤያለሁ። በበሬ በበግ ጠቦትና በፍየል ደም ደስ አልሰኝም። በፊቴ ለመቅረብ ስትመጡ ይህን ሁሉ እንድታመጡ የመቅደሴን ደጅ እንድትረግጡ ማን ጠየቃችሁ? ከንቱን መባ አታቅርቡ፣ ዕጣናችሁን እጸየፋለሁ። የወር መባቻ በዓላችሁን፣ ሰንበቶቻችሁን፣ ጉባኤያችሁንና በክፋት የተሞላውን ስብሰባችሁን መታገስ አልቻልሁም። የወር መባቻችሁንና የተደነገጉ በዓሎቻችሁን ነፍሴ ጠልታለች፣ ሸክም ሆነውብኛል፣ መታገስም አልቻልሁም። እጆቻችሁን ለጸሎት ወደ እኔ ስትዘረጉ ዓይኖቼን ከእናንተ ሰውራለሁ። አብዝታችሁ ብትጸልዩም እንኳ አልሰማችሁም። እጆቻችሁ በደም ተበክለዋል። ታጠቡ፣ ራሳችሁንም አንጹ። ክፉ ሥራችሁን ከፊቴ አርቁ። ክፉ ማድረጋችሁን ተዉ፣ መልካም ማድረግን ተማሩ። ፍትሕን እሹ፣ የተገፉትን አጽናኑ። አባት ለሌላቸው ቁሙላቸው፣ ለመበለቶችም ተሟገቱ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ቢቀላ እንደ በረዶ ይነጣል፣ እንደ ደም ቢቀላም እንደ ባዘቶ ነጭ ይሆናል። እሺ ብትሉ ብትታዘዙም የምድርን በረከት ትበላላችሁ። እምቢ ብላችሁ ብታምፁ ግን ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና። ታማኝ የነበረችው ከተማ እንዴት አመንዝራ እንደሆነች ተመልከቱ። ቀድሞ ፍትሕ የሞላባት ጽድቅ የሰፈነባት ነበረች። አሁን ግን የነፍሰ ገዳዮች ማደሪያ ሆነ። ብርሽ ዝጓል፣ ምርጥ የወይን ጠጅሽ ውሃ ገባው። ገዢዎችሽ አመፀኞችና የሌባ ግብረ አበሮች ናቸው። ሁሉም ጉቦን ይወዳሉ፣ እጅ መንሻንም በብርቱ ይፈልጋሉ። አባት ለሌላቸው አይቆሙም፣ የመበለቶችንም አቤቱታ አይሰሙም። ስለዚህ ጌታ የሰራዊት ጌታ እግዚአብሔር የእስራኤል ኃያል እንዲህ ይላል፣ በባላንጣዎቼ ላይ ቁጣዬን እገልጣለሁ፣ ጠላቶቼንም እበቀላለሁ። እጅን ባንቺ ላይ አነሳለሁ፣ ዝገትሽን ፈጽሜ ያጠራለሁ፣ ጉድፍሽንም ሁሉ አስወግዳለሁ። ፈራጆችሽን እንደ ጥንቱ፣ አማካሪዎችሽንም እንደ ቀድሞ እመልሳለሁ። ከዚያም የጽድቅ መዲና፣ የታመነች ከተማ ተብለሽ ትጠሪያለሽ። ጽዮን በፍትሕ በንስሐ የሚመለሱ ነዋሪዎቿም በጽድቅ ይዋጃሉ። አመፀኞችና ኃጢአተኞች ግን በአንድነት ይደቃሉ። እግዚአብሔርንም የሚተዉ ይጠፋሉ። ደስ በተሰኛችሁባቸው የአድባር ዛፎች ታፍራላችሁ፣ በመረጣችኋቸውም የአትክልት ቦታዎች ትዋረዳላችሁ። ቅጠሉ እንደጠወለገ ወርካ፣ ውሃም እንደሌለው የአትክልት ቦታ ትሆናላችሁ። ብርቱ ሰው እንደ ገለባ፣
ስራውም እንደ ብልጭታ ይሆናል። ሁለቱም አብረው ይቃጠላሉ። እሳቱንም የሚያጠፋው የለም።